አፍቅር ያለው ብላ የሰራችሁ ስራ ትንሽ ዘግነን የሚያደርግ ነገር ነው። ሴት ልጅ ሙጥኝ ብላባችሁ በቃ ያለ እናንተ ሰው የለም አብራችሁ እንድትሆን ፈልጋለች፣ ግን ደግሞ እሱ አልፈለገም። የራሷ ለማድረግ ዘግናኝ ስራ ነው የምትሰራው። ይህን ነገር ደግሞ 1 ዓመት 2 ዓመት አይደለም 30 ዓመት ሙሉ የምታደርገው ነገር። ይህ ታዲያ ነው የምር ፍቅር ይዘዋት ነው። ስማ ኩሚኮ ይባላል። የምትኖረውም ጃፓን ውስጥ ነው። ታሪኩ የሚጀምረው ገና ሃይ ስኩል እያለች ነበረ፣ ተማሪ እያለች። ትምህርት ቤቱም ያዘጋጀው የቴኒስ ፕሮግራም አለ። እዛ የቴኒስ ጨዋታ ላይ አንድ ሰው ታያለች፣ ሳቱሩ የሚባል ሰው። እሱም ተማሪ ነው። እዛ ትምህርት ቤት ውስጥ ቴኒስም እየተጫወተ ነበር ያየችው። እናም እንዳየችው ነበር የወደደችው። የእሱን እያንዳንዱ እርምጃ መከታተል ጀመረች። የምታስበው ሁሌ ስለሱ ነው። ከትንሽ ቆይታች በኋላ ግን በቃ ሲከብዳት ያለውን ነገር ፍርጥ አደርገዋለሁ፣ ሄጄ እነግረዋለሁ፣ የመጣው ይምጣለች። ግን ደግሞ በውስጧ አይቀበለኝ የሚለው ነገር አለ። ግን ምንም አልመሰላት። በቃ ዋናው መናገር ይኖረች። እናም ቀጥ ብላ ሄዳ ትመቸኛለህ አለችው። እሱ ምን አለ? እኔ አልፈልግም አላት። ኮሚኮ ይሄን ነገር ስሰማ በጣም ያሳዝናል። እሺ በቃ እምቢ አለኝ፣ ያው ኖርማል ነው፣ ህይወት ይቀጥላል አላለች። እምቢ በመባሏ በጣም አዝና፣ ግን ደግሞ በጭራሽ ተስፋ መቁረጥ አልፈለገችም። ይወደዋል ብላ የምታስበውን ነገር ስጦታ መስጠት ጀመረች። አልፎ አልፎ ደግሞ ደብዳቤ የጻፈች መላክ ጀመረች። ሳቶሩ እነዚህ ነገሮች ስታደርግ አላዋርዳትም። ማለትም እንዴት ነው አንዳንድ ወንዶች የሆነ ነገር ከሴት አፕሮች ሲያገኙ ወይም የሆነ ነገር ሲጠየቁ እንዴት ነው እሷ እንደዚህ ያደረገችልኝ፣ እሷ እንደዚህ ስጦታ ትልክልኛለች ምናምን ራሳቸውን እንደ ተወዳጅ ለማሳየት ያ ያደረገላቸውን ሰው ያዋርዳሉ። በአጭሩ እሷን ማዋረድ አልፈለግም። ጭራሽ ሁሉ አንዳንዴ ወክ እናድርግ ስትለው እሺ ይላታል። ግን ደግሞ ይሄ ነገርም ትንሽ እየቆየ ሲሄድ በቃ እንዳሰበው አልሆነም። በቃ እሷ ጭራሽ ነገሩን እያባሳችውን ሄደችው እንጂ ለመረጋጋት አልሞከረችም። ስለዚህ ያለንን ግንኙነት ማራቅ አለብን። ወክም ምንም አያስፈልግም፣ በሩቁ ይሆናል። ታዲያም እሱን እየተከታተለችው እሱም እሷን እየሸሸ ጊዜያቶች አልፎ መመረቂያ ታይማቸው ደረሰ። ሳይፈልጉም በዚህ ሰዓት ከተመረቁ በኋላ ይራራቃሉ። አመታቶችም አለፉ። ታዲያም ከ15 እና ከ20 ዓመት በኋላ እሷ 42 ዓመት ሆኗታል፣ አግብታለች፣ ልጅ አላት። ኮሚኮ ማለት ነው የምትከታተለው ከሌላ ሰው። ይህ ማለት ደግሞ ተረጋግታ ነው ብላችሁ ካሰባችሁ በጭራሽ አሁን ድረስ ሌላ ባል አግብታም ልጅ ወልዳም ሳሩቱን ታስቧለች። በዚህ ትዳሯም ደግሞ ደስተኛ አይደለችም። ደግሞ እንዴትስ ደስተኛ ትሆናለች? ሌላ ሰው እያሰበ ለአዲሱ ባሏ ፍቅር ትሰጠዋለች፣ ትንከባከበዋለች ምናምን ወይም ደግሞ ታፈቅረዋለች የሚለው ነገር አይታሰብም። ጭራሽ ሁሉ ደግሞ በእንደዚህ አይነት ሁኔታ እሱን እያሰበችው ባለችበት ሰዓት ሪዩኒየን ኢንቪቴሽን አገኘች። ሪዩኒየን ማለት የበፊት ተማሪዎች ምናምን ሃይስኩል አብራችሁ ያሳልፋችሁ ከ10 ዓመት ምናምን ድጋሚ እንገናኝ ተብሎ ኢቨንት ይዘጋጃል። እንደሱ ይሄ ሪዩኒየን ኢንቪቴሽን ተላከላት ከ20 ዓመት ምናምን በኋላ። እዚህ ፕሮግራም ላይ ደግሞ ሳቱሩ እንደሚመጣ ታውቃለች። የእሱን ህይወት እንደ ራሱ አድርጋን ያሰበችው ሳቱሩ ይሄኔ እንደኔ ሚዘርብል ህይወት እያሳለፈ ነው። እንደኔ በትዳሩ ደስተኛ አይደለም። እንደኔ ሚስቱን አይወዳትም፣ እሷ ባሏ እንደማትወድ ሚስቱን አይወዳትም ብላ አሰበች። እናም ይሄ ሪዩኒየን በቃ የነሱ መገናኛ እንደሆነ አድርጋን ያሰበችው። በቃ ህይወታቸውን የሆነ እንዴት ነው ሪሌሽንሽፕ እንደሚጀምሩ አድርጋ። ይህም ነገር ደግሞ እኔና እሱ በፊት ያልነበረን ግንኙነት አሁን እንዲኖረን ያደርጋል ብላ ያሰበች። ቀኑን ደርሶ እዚህ ፕሮግራም ላይ ሄዱ። ከዓመት በኋላም ምንም በቃ ስታየው መጀመሪያ እንዳየችውን የደነገጠችው አሁንም ትንሽም ተቀራርበው ማውራት ጀመሩ። ኮሚኮ እንዴት ነሽ? ምን ሆንሽ? ምን ላይ ደረሽ? ሲሏት ያው አግብቻለሁ፣ 2 ልጅ አለኝ ምናምን አለች። ሳቶሩን ደግሞ ሰዎች ሲጠይቁት ያው ሪል ስቴት ኤጀንት ሆኜ እየሰራው ነው፣ በሳምንት 3 ነው የምሰራው፣ ሌላውን ጊዜ እረፍት ነኝ፣ ጥሩ እየተንቀሳቀስኩ ነው ይላል። ከዛ ያው ማንም ኮሚኮን ስላሰበችው ነገር የሚያውቅ የለም። ግን አለቀ ፕሮግራም። ሁሉም ወደ የራሱ ህይወት ተመለሰ። አንድ ወደ ራሱ ያልተመለሰው ሰው ኮሚኮ ነች። ጋሚ ስለሱ እያሰበች እንዴት ነው የራሴ ማድረግ የሚለውን ነገር እያሰበች ወደ ቤቷ ሄደች። እናም ስለሱ ማጥናት ጀመረች። የት እንደሚኖር ቦታውን፣ አፓርታማው፣ ከስራ ቦታ ስንት ሰዓት ነው የሚገባው፣ ስንት ሰዓት ነው የሚወጣው፣ ሚስቱ ማነች፣ ልጁስ ብላ እያንዳንዱን አጠናች። ግን እንዳሰበችው የእሱ ህይወት እንደሷ አይደለም። እሱ ሚስቱን በጣም ያፈቅራታል። በሚስቱ ቀልድ አያውቅም። መቼም ከሚስቱ መነጠል እንደማይገባ ታወቀች። ሚስቱም ስሟ ናሚ ይባላል። ይሄ እዚህ ጋር የምታዩት ፎቶቸው የሳሩቶ ሚስቱ እና ልጁ ትክክለኛ ፎቶቸው ነው። እንግዲህ ይሄ እሱ የመሰረተው ቤተሰብ ነው። ታዲያም ኮሚኮ ትንሽ ካሰበች በኋላ አንዴ ተረገም ሀሳብ አመጣ። ናሚን ነቅጨው ከሱ ጋር ሆናለሁ ብላ አሰብ። የሚገርመው ግን እዚህ ጋር ማሰብ ያለባችሁ ናሚ ላይ የሆነ ነገር ብታረግ ራሱ ስትሩ በጭራሽ ከሷ ጋር የመሆን ሀሳብ የለው ፍላጎት የሚባል ነገር። ግን እሷ ጭንቅላት ውስጥ እንደዛ ነው ያለው። የት እንደሚኖር ደግሞ አጣርታለች። በዛ ላይ ደግሞ መቼ ስራ እንደሚኖር መቼ ከስራ እንደሚመለስ ታውቃለች። ታዲያም የሆነ ቀን በ1999 እንደ ፈረንጆች አቆጣጠር እሱ ወደ ስራ ይሄዳል፣ እሷም ወደ ቤቱ ትሄዳለች። በር ላይ አንኳኩታም ናሚ ትከፍትላታለች ሚስቱ። ለናሚም በፊት አብረን የተማርነው የሳቱሩ ጓደኛ ነበርኩ እሱ የለም ምናምን ብላ ተቀለስልሳ እንደሚያውቀው እሱ ታወራላታለች። ናሚም እሱ የለም ግቢ ትላታለች። ትንሽም እርምጃ ከፊት ለፊቷ ቀደም ብላ ናሚ እንደሄደች ኮሚኮ ቢላ ይዛ ነበር። ይህንም ቢላ አውታ ናሚን ወጋቻት። ናሚም ወደቀች። ድጋሚ ወግታ ናሚን ጸጥ አደረገች። ይህን ነገር ስታደርግ ደግሞ የ2 ዓመት ልጅ እያያት ነበር። ልጇ ፊት ነው የገደለቻት። ይህን ልጅ ምንም አላደረገችው። ሄደች የወጋችበትን ቢላ ትንሽ እሷን ቆርጧታል። ቢላው የራሷንም ደም ትጠጠባለች፣ የሚስትየውንም ደም ቢላውን ታጥበዋለች።
ከዛም ከዛ አካባቢ በሩም ክፍት አድርጋ ጥላት ሄዳለች። ታዲያም ሳቶሩ ሳይመጣ መሸ። እናም በሩም ደግሞ እንደዛው ክፍት ነው። ጎረቤት ታዲያ ምን ሆኖ ነው ይሄ በር ክፍት የሆነ በሰላም ነው ብሎ ወደ ውስጥ ይገባ። ይህንም ታዲያ ናሚ ሞታ ያገኛታል። ወዲያውም ለፖሊሶች ይደውላል። መተው መመርመር ጀመሩ ፖሊሶች። ወዲያውም ሁለት የተለያየ ደም ሳምፕል አገኙ። አንደኛው የናሚ ነው፣ አንደኛው ደግሞ ቆርጧት ነበር ብያቸዋለሁ። ኩሚኮ የእሷ ደም ነበረ። ችግሩ ግን ጊዜው 1999 ነው እንደ ፈረንጆች አቆጣጠር። በቂ ቴክኖሎጂ የለም ዲኤንኤ የሚያሳይ ግን ሁለት አይነት ደም እንደሆነ አውቀዋል። የዚች የገዳዩ ደም አይነቱ ታይፕ ቢ እንደሆነ አውቀዋል። በዛ ላይ ደግሞ የናሚ ደም ፈሶ ነበረ እና እዛ ደም ላይ ኩሚኮ ተራምዳ ነበር እና የጫማዋ ኮቴ ሳይዙ ተለክቶ ታውቋል። 39 ነው። በተረፈ ምንም ሊያገኙት የቻሉት ነገር የለም ፖሊሶች። ልጁ ካላችሁ ገና 2 ዓመቱ ነው። እንዴት መለየት ይችላል? በቻሉት አቅም ቢመረምሩ በጭራሽ ሊያገኙ አልቻሉም። ማንነቱ ሳይታወቅ ይሄ ነገር ተዘጋ። በዚህ በኩል ሳቶሩ በጣም ነው የተጎዳው፣ በጣም ነው ያዘነው። ያረጋቸው ነገሮች ደግሞ በጣም በቃ የሚያሳዝኑ ነገሮች ናቸው። ይሄም እዚህ ጋር የምታዩት ትክክለኛ ቪዲዮ ነው። የሚኖርበት ቤት ውስጥ ደሟን አላጸዳውም። ምንጣፉ ላይ እንደፈሰሰ ምንጣፉም ደሟን ነክቶ ነበር። እሱንም በጭራሽ አላጠበውም። ለምንድን ነው ማታጠበው? ለምን ማታጸደው ሲባል አንድ ቀን የሆነ ቴክኖሎጂ መጥቶ የዚህን የገዳዩ ማንነት የምናጣራበት መንገድ ይሆናል። በጭራሽ አላጸደውም ይላል እንደ ማስረጃ ለመጠቀም ማለት። በዛ ላይ ደግሞ ፖሊሶች ይህንን ምርመራ ስላቆሙት እሱ ግን ምርመራው እንዳይቆም እያለ ሚስቴ የተገደለችብኝ እንደዚህ ሆና ነው እያለ ወረቀት አሳትሞ ለሰዎች ሁሉ ወረቀቱን ይሰጣል። በሞተችበት በየአመቱ እየወጣ የእሷን ፎቶ አሳትሞ ለሰዎች ይናገራል፣ ለሰዎች ይሰጣል። በሙት አመቷ ማለት ነው። ምክንያቱም ይህን ገዳይ ማየት ይፈልጋል። ሚስቱንም በጣም ያፈቅራል ነው። 4 ዓመት አለፈ። እስካሁን ደሟ መሬቱ ላይ እንዳለ ነው። አስቡት። ይሄን ነገር ደግሞ በየቀኑ የሙስታችሁን ሞትና ደም እያያችሁ መኖር ምን ያክል ህመም እንዳለው ከህመማችሁም እንዳታገገሙ እንደሚያደርጋችሁ ታውቃላችሁ፣ ከባድ እንደሆነ። እናም በቃ ቢያንስ ጭንቅላቴን ላሳርፍ አለና ከዚህ ቤት ለመውጣት አሰበ። ግን ይሄንን ቤት ለቆ ሲሄድ ተከራይቶ ነበር። ሌላ ሰው እንዲገባበት አላደረገም። ምንጣፉም ደሟም እዛው እንዳለ ትቶት ይሄዳል። ሌላ ቦታ እየኖረ ለዚህ ባዶ ቤት ማንም ሳይኖርበት ብር መክፈል ጀመረ። ለምን ያህል ጊዜ ነው የከፈለው ካላችሁ ለ26 ዓመት ለባዶ ቤት ከፍሏል። የእሷ ደምና መሬቱ ፍሎሩ ላይ ያለው ደም አንድ ቀን ማስረጃ ይሆናል ብሎ ስላሰበ ሌላ ቦታ እየኖረ ለቤቱ ኪራይ 26 ዓመት ሙሉ ከፍሏል። እንግዲህ ምን ያክል ቢወዳት ሚስቱን ምን ያክል ገዳዩ ማግኘት እንደሚፈልግ ከዚህ በላይ ማስረጃ የለም። የሚገርመው ደግሞ ይሄን ሁሉ ዓመት ላይ ሙት ዓመቷ ላይ እየዞረ ከተማ ውስጥ ፎቶዋን እያሳተመ ሚስቴ ተገላብኝ እስካሁን ገዳዩ አልተገኘም እያለ ፎቶዋን ለሰዎች ይሰጣል። ይሄ እዚህ ጋር ታዩትም ትክክለኛ ፎቶና ቪዲዮ ነው። ይሄው እዚህ ጋር እንደምታዩት ሳቶሩ ትንሽ አርጅቷል። ቢሆንም ግን አሁን ድረስ ይሄን ነገር ፍትህ እያለ እየጠየቀ ነው። ከጎኑ ያለው በነገራችን ላይ ልጁ ነው። ልጁ አድጎ ነው። እናም በቅርቡ ደግሞ ይህንን ስራውን ያዩ ቲክቶከሮች ሚዲያ ላይ አወጡትና ስለሱ ታሪክ መወራት ተጀመረ። ሰምታችሁትም ሊሆን ይችላል። እናም ይሄ ነገር ደግሞ መንግስት ጆሮ ደርሶ ምርመራ ተከፈተ እንደ አዲስ ማለት ነው። 2024 ነበር እንደ ፈረንጆች አቆጣጠር። ኩሚኮ 69 ዓመቷ ነው። ሳቶሩ ደግሞ 68 ዓመቱ ነው። እንደውም እሷ በአንድ ዓመት ትበልጠዋለች። እናም ደግሞ እንደምታውቁት አሁን ላይ ቴክኖሎጂ ተራቋል። ዲኤንኤ የሚገርም ሆኗል። በፊት ያላቸውን መረጃ ያገኙትን ደም ሳምፕል ሰብስበው እንዲሁም ምንጣፉ ላይ ያለውን ደም ሰብስበው ዲኤንኤ ምርመራ ማድረግ ጀመሩ። ወዲያውም እንደማያደረጉት ፖሊሶቹ ሳቶሩን ያውቃሉ የሚባሉ ሰዎች እንዳለ ሊስት አወጡ። እነዛን ሰዎች ሙሉ ለሙሉ ዲኤንኤያቸውን ውስጥ ለመመርመር አሰቡ። እዚህ ሊስት ውስጥ ደግሞ ማን አለች? ኩሚኮ አለች። ይዞሩ ሁሉንም ዲኤንኤያቸውን ስጧል። ልክ ኩሚኮ ጋር ሲደርሱ እሷ ምን አለች? አልሰጥም አለች። እንደ ጃፓን ደግሞ መፍታችሁ ነው፣ ህግ አያስጨንቃችሁ ማስረጃ እስካልተገኘባችሁ። ግን ይሄ ነገር እሷ ላይ ትኩረት ሳባ አልሰጥም ማለቷ። እናም የበለጠ ፖሊሶች ማስጨነቅ እሷን መከታተል ጀመሩ። ይህም ነገር ደግሞ ትንሽ እየበዛባት ሲሄድ በመጨረሻ እሺ ትላለች። ከዚህ ሁሉ አመታት በኋላ ጥፋተኝነት ስሜት ይሰማታል። ያው ጥፋተኝነት ስሜት ሰው ሲሰማው መጀመሪያ ማድረግ ያለበት ራሷ ነበረች፣ ለህግ ራሷን አሳልፋ መስጠት የነበረባት። ግን እሷ ያው ፖሊሶች ሲያስጨንቋት ነው ጥፋተኝነት ስሜት እየተሰማት የታወቃት። ግን ስትጠየቅ ምን አለች? እስከዛሬ ያው ጥፋተኝነት ስሜት ይሰማኝ ነበር ብላለች። ሊሰማትም ይችላል አይታወቅም። እና የዲኤንኤ ሳምፕል ውሰዱ አለች። ከዛም እያንዳንዱን ነገር ለፖሊስ አሁን የሰራውላችሁን ታሪክ ተናዘዘች። ፖሊሶችም ታዲያ እዛው ነበር ቀጨም ያደረጉ። የኩሚኮም ትክክለኛ ፎቶ ይሄን ይመስላል። ይሄ በፊት የተነሳችው ፎቶ ነው ወጣት እያለች እና ፍርድ ቤት ቀረበች። ፍርድ ቤቱም ኦልሬዲ ያው መከራከር ሳይጠበቅበት ስላመነችለት ውሳኔ ይሰጣል ተብሎ እስከዛሬ ውሳኔ አልሰጠም። ውሳኔ ሲሰጥ ፖስት አደረግላችኋለሁ። ይሄ ታዲያ ፍቅር ነው እሌ ነው የሚባለው። የዛሬም እውነተኛ ታሪካችን ይሄን ይመስላል። ሰብስክራይብ እንዲሁም ከሰብስክራይብ ጎን ኖቲፊኬሽን ቤል ኦል ማድረጋችሁን እንዳትረሱ። ቪዲዮ አልደረሰንም ለምትሉ ኦል ስላላደረጋችሁ ከሰብስክራይብ ጎን ኖቲፊኬሽን የምትለዋን የደውል ምልክቷን ኦል አድርጉት። እያንዳንዱ ምልክት ቪዲዮ ይደርሳችኋል። ወዳችኋለሁ። በቀጣይ እስከምንገናኝ ቻው።